ሰላም ጤና ይስጥልን ተመልካቾቻችን የምንገኘው በኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ዋና መስሪያ ቤት ነው። እንግዳችን የተቋሙ ዋና ስራ አስፈጻሚ ዶክተር በሪሶ አመሎ ናቸው። ጊዜውን ስለሰጡን እናመሰግናለን። እጅግ አመሰግናለሁ። እሺ ዛሬ የተገናኘ ነው እንግዲህ ከለውጡ በኋላ በሀገር አቀፍ ደረጃ የተመዘገቡ ስኬቶችን ለማየት ነው። እንደ ተቋም እንደው መነሻ እንዲሆነን በኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ከለውጡ በፊት በበርካታ ችግሮች ውስጥ እንደነበር ይታወቃል። ዋና ዋና የሚባሉ ችግሮች ምንድናቸው? እነሱ እናስቀድም። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ከለውጡ በፊት ብዙ ውስብስብ ችግሮች ያሉበትና ግልጽ ያልሆነ የአሰራር ሁኔታዎች ያሉበት ድርጅት ነው። እዚህ ላይ ስናይ አንደኛ ጊዜንና ወጪን ቆጣቢ አገልግሎት ማስጣት አለመቻል፣ በጊዜ አኳያ የተጓተተ ደንበኛን እርካታ ማፍጠር የማይችል፣ ሁለተኛ ደግሞ ወጪን ብንወስድ ራሱ በወጪ የተሞላና ወጪ ቆጣቢ ሆኖ ማሄድ ሲገባው ወጪው የትየለለ ገቢው ያነሰ ህልውና ራሱ ለአደጋ የተጋለጠ ኤግዚስት ማድረግ በዚህ ሪል ወርልድ ውስጥ በሎጂስቲክ ዓለም ውስጥ ኤግዚስት ማድረግ ራሱ በማይችልበት ደረጃ ላይ ደርሶ ነበር ከለውጡ በፊት። ስለዚህ ዋናው ስናይ የመርከቦችን ዘርፍ ስናይ ራሱ የመርከቦች ምልልስ ራሱ ዘገምተኛ፣ ፈጣን ምልልስ በማካሄድ ማዳረሻዎቻቸውን በማስፋት በዓለም ወደቦች ላይ ደርሶ ለኢትዮጵያ ገቢ ማስገኛ ሲገባ በጣም በግለሰቦች በቡድኖች ተጽዕኖ ስር የነበረ ተቋም ነው የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ። ህልውናው አከተመለት ተብሎ ተስፋ ከሚቆረጥበት ድርጅት ውስጥ ነበር ከለውጡ በፊት። ስለዚህ በዚህ ስናይ ድርጅቱ በጣም ውስብስብ ችግር ውስጥ እንደነበረ፣ ሁለተኛ የእቃዎች ወደብ ላይ ቆይታ በጣም ጊዜያትን የሚወስድ ወራትን የሚወስድ ኢትዮጵያን ደግሞ ኮስት የሚያደርግ ዲሜሬጅ የሚያስቆጥር ነበር ከለውጡ በፊት። ስለዚህ ትኩረት ስላልተሰጠው እንደ ተቋም ፖሊሲና ግልጽ ፖሊሲና ስትራቴጂ ስላልተነደፈለት በጣም በከፍተኛ ችግር ውስጥ የነበረ ተቋም ነበር። የጭነት ልኩ ራሱ ስናይ ምን ላይ ፎከስ ተደርጎ ይሰራ ተብሎ የፖሊሲ ድጋፍ ራሱ ያልተደረገለት ነበረ ይሄ ተቋም። ስለዚህ ጭነት ራሱ ፈላልጎ ከማግኘት ውጪ በፖሊሲ ድጋፍ ተደርጎለት ለሀገር በሚያስገኘው ጥቅም አኳያ እየተደገፈ አልነበረም። ስለዚህ ከዚህ አኳያም ስናይ የካርጎ መጠኑ በጣም አነስተኛ፣ ገቢው በጣም ይሄ እዚህ ግባ የማይባል ያም ከደሞዝና ከአንዳንድ ወጪዎች ከኦፕሬሽን ወጪዎች ውጪ ለሀገር ልማት ራሱ የሚደርስ አልነበረም። የባህር ትራንስፖርትና ሎጂስቲክስ ተወዳዳሪ፣ በዓለም ደረጃ ተወዳዳሪ፣ በአፍሪካ ብቸኛ ሆኖ ገኖ ማውጣት ሲገባው እንደ እድሜው እንደ ተቋቋመበት እድሜ ልክ ሰርቭ እያደረገ አልነበረም። ኋላ ቀር አሰራሮች ነበሩ። ዲጂታላይዝድ መሆን ነበረበት። ሞደርን ሰርቪስ መስጠት ነበረበት። ሰዋዊ እቅዶችን ጭምር አቅዶ ለሀገር አለኝታ መሆን አለበት። አልደረሰም። ከለውጡ በፊት በዚህ ደረጃ አልነበረም። እንግዲህ ለውጡን ተከትሎ በተወሰዱ የማሻሻያ ስራዎች እጅግ በርካታ ውጤት መመዝገቡ ይታወቃል። እንደ ተቋም ዋና ዋና የሚባሉ ስኬቶችን እናንሳ። ትልቁ ነገር የመንግስት ቁርጠኝነት ነው። ለአንድ ሀገር ተቋም ግንባታና ተቋም ለውጥ እንደምታየው ከለውጡ በኋላ ከ2010 በኋላ ቁርጠኛ መንግስት፣ ኢትዮጵያ ለመለወጥ የቆረጠ መንግስት፣ ባላላይ መንግስት ስለነበረንና ስላገኘን የፖሊሲና የስትራቴጂ ዋን ግልጽ የሆነ ፖሊሲ ግልጽ የሆነ ስትራቴጂ ወጣላት ለሎጂስቲክሱ። ለሎጂስቲክሱ ዘርፍ ሲወጣ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ የዛ ተቋዳሽ ሆነ። ግልጽ በወጣው ስትራቴጂ ግልጽ በወጣው ፖሊሲ ተጠቃሚ ሆነን እሱን ስንጠቀምና ያንን ሮድማፕ ስናገኝ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ከ2010 በኋላ ወደ ተቋም ግንባታ፣ ወደ ማሻሻል፣ ወደ ሪፎርም ገባ ማለት ነው። ይህንን እንደ ዋናው ለማየት አንደኛው ሀገር በቀል የኢኮኖሚ ማሻሻያ መውሰድ እንችላለን። ሆም ግሮውን ኢኮኖሚክ ሪፎርም ይሄ በሀገር ደረጃ ኢምፕሊመንት ሲደረግ እኛም ራሳችን በዛ ውስጥ ማየት ጀመርን። እዛ ውስጥ የተካተቱትን ወስደን እኛን የሚመለከት ማቀድ ጀመርን። ስናቅድ የዚህ የኢኮኖሚ ማሻሻያው እኛም ተካፋይ ሆነን ድርጅቱም ማሻሻልን እያመጣ እዚህ ደረሰ ማለት ነው።
ሌላው የፖሊሲ ነው። የሎጂስቲክ ፖሊሲው ግንቦት 2012 የወጣው አለ። ይሄ ፖሊሲ ግልጽ ነው። ከየት ትነሳለህ የት ትደርሳለህ የምላለሁ። ፖሊሲ ብቻ አይደለም። ቅድም እንዳልኩኝ ስትራቴጂ ወጥቶለታል። ከስትራቴጂው ፖሊሲው መጥቷል። ከዛ ቀጥሎ ደግሞ የሎጂስቲክ ዘርፉ በራሱ ካውንስል እንዲመራ የሎጂስቲክ ካውንስል ተቋቋመለት በትራንስፖርት ሚኒስቴር። ይሄ ምን አደረገ? አንድ ተቋም ብቻውን ተቋም መሆን አይችልም። ከሌሎች ተቋም ጋር ማበር፣ መገናኘት፣ አብሮ ማስራት፣ ልምድ መለዋወጥ፣ ያሉበትን ችግሮችን መቅረፍ እንዲችል ተደረገና በዚህ ላይ ከፍተኛ ተጠቃሚ ሆነናል። ሌላው በገበያ የሚመራ የውጭ ምንዛሪ ሪፎርም አለ። በቅርቡ ማይክሮ ሪፎርም የተደረገበት ይሄ በተለይ የኢትዮጵያ ብሔራዊ ትራንስፖርትና ሎጂስቲክስን ተጠቃሚ አድርጎታል። ለምን? ከአሁን በፊት በኤልሲ አለመከፈት ጭነቶችን በጊዜ ከደንበኛ የማናገኝበት፣ ሁለተኛ ደግሞ በየወደቦቹ ዙሪያ በ350 በላይ ወደቦች ዞሬን ነው የምንሰራው። የከረንሲ እጥረት፣ የዶላር እጥረት ይኸውን ተቀርፏል። በዚህም የተነሳ ገቢያችን እየጨመረ መጥቷል። ኢንፋክት ገቢ መጨመሩን ስናይ ራሱ ከ2010 በኋላ ነው ገቢ መቁጠር የጀመርነው። ከ17 ቢሊዮን ወደ 48 ቢሊዮን ማድረስ ማለት በመቶ እጥፍ ነው ያሳደግነው። ስለዚህ የኢኮኖሚክ ማሻሻያው ዘርፉን አነቃቅቶታል። ሞር እንድንሰራ አድርጎናል እኛን። ስለዚህ ይሄ በፖሊሲና በስትራቴጂ መደገፉ፣ በቁርጠኛ መንግስት መታገዙ፣ የመንግስት ከፍተኛ ትኩረት ማግኘቱ የሎጂስቲክስ ዘርፉ የእኛንም የባህር ትራንስፖርት ሎጂስቲክስን ተጠቃሚ አድርጎናል ማለት ነው። ሌላው የ10 ዓመት የሎጂስቲክስ ሮድማፕ የት ማድረስ አለብን? ከአሁን በፊት እንዳልኩ 2010 በፊት የት እንደርሳለን የለም። በኋላ ቀር አሰራር ነው የምሰራ። ግልጽ የሆነ ራዕይ የለም። ግልጽ የሆነ ፖሊሲ የለም። ግልጽ የሆነ ስትራቴጂ የሚለውጥ ሀገር የሚለውጥ ተቋም የሚለውጥ ሎጂስቲክሱን ከፍ የሚያደርግ አረንጓዴ ሀብ የሚያደርግ ሎጂስቲክሱን ግሪን ሎጂስቲክስ ላይ ፎከስ አድርጎ እየሰራ አልነበረም። ስለዚህ ከ2010 በኋላ እዚህ ላይ ሮድማፑ ራሱ ግልጽ ያሳያል። መዳረሻችን እናውቃለን፣ የት እንደርሳለን እናውቃለን። በስንት ዓመት የት እንደርሳለን፣ ስንት ገቢ እናገኛለን፣ ምን አይነት ዘመናዊ ተቋም እንሆናለን የሚል ስትራቴጂ ተቀምጦለት በዛ እየተሰራ ስለሆነ በጣም ከፍተኛ ለውጥ ተመዝግበዋል። ሌላው ዲጂታላይዜሽን ነው። አሁን ያለንበት ዲጂታል ወርልድ ውስጥ ነው ያለነው። ኢን ዲጂታል ወርልድ ዲጂታል ሎጂስቲክስ፣ ዲጂታል ትራንስፖርት ሰርቪስ መስጠት አለብን። ከለውጡ በፊት አይታሰብም። እውቀቱም የለም፣ ፍላጎቱም የለም። ሬዚስታንስ የበዛ ነው። ወደዚህ ስራ ስንገባ ራሱ የሰበርነው ሬዚስታንስ በጣም የትየለሌ ነው። ፔፐርለስ እያደረግን ነው የእኛን ስራ አሁን እዚህ ተቋም ላይ ፔፐርለስ አሁን አራውንድ 95 ምናምን ደርሰናል። የምትቀረን 4-5% በቅርቡ እንጨርሳለን። ኦል የእኛን ከሌሎች ጋር የምንሰራቸው የሚቀሩን ስላሉ በእኛ ደረጃ የምንሰራውን ትልቅ ዳታ ሴንተር አለን፣ እየሰራን ነው ያለን። ግዢዎቻችን ዲጂታል ነው። ጨረታዎቻችን ዲጂታል ነው። ፋይናንሻል ዲጂታል ነው። ሁማን ሪሶርስ ማናጅመንት ዲጂታላይዝ አድርገናል። አሴት ማናጅመንታችን ዲጂታላይዝ አድርገናል። የሚቀሩንን ከኛ ጋር የሚፎካከሩ የሚወዳደሩትም ይዘው የመጡትን ቴክኖሎጂ ልክ ከነሱ ጋር እየተማርን እኛ እጅ ያለውን ከነሱ ከኛ እንዲማሩ እያደረግን በዓለም ላይ ያለውን ደግሞ ወደ ራሳችን እየወሰድን ዲጂታላይዜሽን ኢምፕሊሜንት ማድረግ አለብን። ስለዚህ ይሄ የለውጡ ትሩፋትና እኛም እምርታ አግኝተንበታል አስመዝግበናል ብለን የምናስበው አንዱ ዲጂታላይዜሽን ነው። ከዚህ አንጻር የሀገሪቱን የወጪና የገቢ ንግድ እንቅስቃሴ ከማዘመን የተቀላጠፈ የደንበኞች አገልግሎት ከመስጠትና ገቢን ከማሳደግ አንጻርስ እንደ ሀገር የተመዘገበ ስኬት ካለ እስኪ? ኢትዮጵያ ብሔራዊ ትራንስፖርትና ሎጂስቲክስ በዚህ ፖሊሲና ስትራቴጂ በመንግስት አቅጣጫ፣ በመንግስት ድጋፍ፣ በመንግስት መመሪያ በመከተል ራሳችን በማሻሻል ያመጣናቸው ለውጦች አሉ። አንደኛ ክሮስ ትሬዲንግ ፎሬክስ ሬቬኒው ጨምሯል። በውጭ ወደቦች ላይ ዞረን የምናገኘው ለሀገር የምናመጣው ዶላር አንዳንዶቹ የማይክሮ ማሻሻው ምናልባት በኢትዮጵያ ብር ሲሰላ ጨምሮላቸው ይሁን ብሎ ጥያቄ ይጠይቃል። አይደለም፣ ሰርተን በ350 ወደቦች ላይ ዞረን የምናመጣው ለኢትዮጵያ ከአሁን በፊት በአገር ደረጃ የማይመጣውን
የዶላር መጠን ነው እያመጣን ያለ ነው። ይሄ የመንግስት ፖሊሲና ስትራቴጂ ነው ያመጣው። በተለይ ከስተመር ባለጉዳይ ቤቱ ቁጭ ብሎ አገልግሎት መጠየቅ እንዲችል ቤቱ ቁጭ ብሎ ከዛ በኋላ እዚሁ እኛ ቁጭ ብለን እዚሁ ሰርቭ እናደርገዋለን እናገለግለዋለን። እዚህ ደረጃ ላይ ለማድረስ እየሰራን ያለው ስራ በጣም ውጤት እያመጣ ነው። ካርጎ ቤት ደረሰ ቤቱ ቁጭ ብሎ፣ የኔ እቃ የት ነው ያለው ቤቱ ቁጭ ብሎ፣ ይህን ሰርቪስ ከእናንተ እየፈለግኩ ቤቱ ቁጭ ብሎ፣ ክፍያ የሚፈለግበትን ቤቱ ቁጭ ብሎ። ስለዚህ ዘመናዊነትን መቀበል ያቃተው ድርጅት ዘመናዊነትን እየተቀበለ ነው አሁን ከ2010 በኋላ። ሌላው ካሁን በፊት መዳበሪያ በሌላ ድርጅት በግለሰቦች ነው 2010 በፊት። መንግስት ግን ወጪ ቆጣቢ በሆነና ጊዜንም ቆጣቢ በሆነ በእኛ እንዲጫን ባስቀመጡ አቅጣጫ መሰረት እኛ እያመጣን እያጓጓዝን እስከ ገበሬው በር ድረስ እያደረስን ነው፣ እስከ ገበሬው በር ድረስ። ሌላው ደግሞ ስናይ የኛ የደረቅ ወደቦችን ማሳደግና ማስፋፋት ነው። እንደምታውቀው ከለውጡ በፊት ወደ 7 የሚሆኑ አሉ። ከለውጡ በኋላ 2 ወሮታንና ድሬዳዋን ዘመናዊ ፖርት በማገንባት 48 ሄክታር ደረቅ ወደብ ነው ያለን በፊት። አሁን ወደ 68 ሄክታር ነው። እዚህ ውስጥ የሚስተናገዱ ኮንቴነሮችንም ከጊዜ ወደ ጊዜ እየጨመርን ነው ያለነው። ቁጥሩም በአሁኑ ሰዓት ወደ 35655 ኮንቴነሮች በአንድ ጊዜ ዋንስ ገብቶ ይስተናገዳል፣ በአንዴ ማለት ነው። ስለዚህ ይሄ ቀላል አይደለም። ስለዚህ ባህር በር የለንም እንጂ ባህር በር ካላቸው ከአንዳንዶቹም እንደውም በላይ እየሰራ ነው። እኛ አሁን በአሁኑ ሰዓት ኢትዮጵያን እያገለገለ ያለው ኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ይሄንን መንግስታችን እያደረገ ያለው ጥረት ሲሳካ ደግሞ ከዛ በላይ አገልግሎት ለማስጣት ዝግጁ መሆናችንን ለመጠቆም ነው። ማሽነሪዎች ደግሞ በብዛት አለን። የሚቆጠሩ ነገሮችን ስናይ ዘመናዊ ማሽን ከሌለ በደረቅ ወደብ ማስተናገድ አትችልም፣ አገልግሎትን ማስጣት አትችልም። ከአሁን በፊት ወደ 113 ትላልቅ ማሽኖች ነበሩ፣ ሪች ስታከሮች የሚባሉ። አሁን ወደ 250 በላይ ደርሰናል። አሁንም ደግሞ አቅማችን እያሳደግን እየሄድን ነው። ሌላ ደግሞ መኪናው ብንወስድ ወደ 200 ምናምን መኪና ትራኮች ነበሩ። አሁን ግን ከ500 በላይ ትራኮች አሉ። ወደ 1000 ለማድረስ አሁን እየሰራን ነው። በቅርቡ ወደ 150 ይገባሉ። ስለዚህ በመርከብ ደረጃም ስናይ በዛው ልክ ነው። ቅድም ያልኩኝ ወደ 10 መርከቦች አሉን። ወደ 314,000 ቶን ምናምን ይጭናሉ። አሁን ደግሞ መንግስታችን ትኩረት ሰጥቶ ድጋፍ እያደረገልን ነው ያለ ነው። የመርከብ አቅማችንም እንጨምራለን፣ በግማሽ አቅደናል። ስንጨምር የኛ ጭነትም በዛው ልክ ቮሊሙ ይጨምራል። ኢትዮጵያን የሚመጥን የባህር ትራንስፖርትና ሎጂስቲክስ አገልግሎት እንሰጣለን። እንደ አጠቃላይ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት በኢትዮጵያ የኢኮኖሚ እድገት ውስጥ እያበረከተ የሚገኘውን ገንቢ ሚና እናንሳና እናጠቃለን። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ በኢትዮጵያ ሎጂስቲክስ ዘርፍ ላይ እያበረከተ ያለው ገንቢ ሚና አንደኛ ውጤታማ፣ ጊዜን ቆጣቢና ቀልጣፋ። አንድ ኮንቴነር ለምሳሌ ይሄን ልገልጽልህ፣ በጅቡቲ ቆይታው እኛ ያቀነው 8 ቀን ማፍለጥ የለበትም። በ8 ቀን ውስጥ አዞን ባለጉዳይ እቃውን ማግኘት አለበት ነው። እኛ በ6 እና በ7 መሀል ነው ያለ ነው። ይሄ ወደታች አሁን እናመጣዋለን። ለምን? ባቡርም እየተጠቀመን ስለሆነ፣ ለባቡርም እየሰጠን ስለሆነ ቶሎ ከባቡር ውጭ የሚሄዱት ምናልባት ርቀት አካባቢ የሚሄዱ ካለ እነሱ በእኛ የሚሄዱ ወደ ኮምቦልቻ አካባቢ ባቡር የማይደርስ ወደፊት ባቡር ይደርሳል ብለን እንጠብቃለን። ስለዚህ በቅጽበት ነው ማግኘት አለበት። ፍሰቱ ቀልጣፋ መሆን አለበት። ሌላው ካርጎ ትራኪንግ ነው። አሁን በጣም ከፍሮም ኢንድ ቱ ኢንድ የኛ ካርጎ ማናጅመንት ዘመናዊ መሆን አለበት። እሱን ኢንፋክት ከጉምሩክ ጋር ስለምንሰራ የሚቀረን አሳይመንት አለ። ልክ እዛ ይታሸጋል፣ ምንም ሳይከፈት ይመጣል። እንደዚህ አይነት ስራ ሲሆን አንደኛ መንገድ ላይ እንግልት የለም። ከተነሳ ወዳው ሄዶ ወደ ሀገር ውስጥ ይመጣል። እሱ ላይ የተሰራ ስራ አለ። ጉምሩክ ጀምሮታል። እሱ ያበሰለው ሲስተም አለ። እሱን ስንጠቀም አንድ ላይ እናሽጋለን፣ አንድ ላይ እናመጣለን። እሱ ብቻ ነው ወደ ኋላ የሚያስቀረን። ከዛ ውጪ ያለው ዘመናዊ አድርገናል፣ ዲጂታል አድርገናል። ስለዚህ በዚህ መልክ ትርጉም ያለው ስራ እየሰራ ነውና እሱ ማጠንከር ነው። ሌላው መርከብ ራሱ ኢትዮጵያ አላት መባሉ ትልቅ አስተዋጽኦ ነው። ይሄንን
አንደኛ በቁጥርም በቅልጥፍናም በሰዓትም በምልልስም ማሳደግ አለብን። ሁለተኛ ደግሞ እየሰጠን ያለው ሰርቪስ ኢኮኖሚውን የሚመጥን መሆን አለበት። በዚህ ላይ ደግሞ ከሌሎችም ጋር ተቀናይተን እየሰራን ነው። ከግል ትራክ ካላቸው ጋር ትራንስፖርተሮች ጋር ከኛ ጋር ነው የሚሰሩት። ልክ ስራ ሲመጣ ተጫርቶ ከኛ ይወስዳሉ። አብረን ነው የምንሰራ፣ ተባብረን ነው የምንሰራ። ኢትዮጵያ ነው ሰርቭ የምናደርገው ኦፕንሊ ከነሱ ጋርም አሁንም ተባብረን ከሰራን ሎጂስቲክሱ ጠንካራ ሎጂስቲክ ትልቅ ሎጂስቲክ ይሆናል። እኛ ብቻ ሳይሆን ከነሱ ጋር ተደምረን ማለት ነው። ለመደመር ዝግጁ መሆን አለባቸው ሰዎች። በግል የሚገኘው ነገር የለም ጥቅም፣ አንድ ላይ ሰርቶ ነው ሌሎችም ያደጉት። ዶክተር በሪሶ አመሎ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ዋና ስራ አስፈጻሚ፣ በሰጡን ጊዜ በእጅጉ እናመሰግናለን። እኔም እጅግ አመሰግናለሁ። ክብር ይስጥልኝ።